ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ውድ ተከበራችሁ ቻናል ቤተሰቦች የዚችን የልጅ ታሪክ በደንብ አዳምጡ። ባሌ አላት ስጦታዎች ሰጠኝ አለች። ግን እስከ መጨረሻው ካዳመጣችሁ እሷ ውስጧ እርር እያለ ውስጧ እየተከፋ እየሳቀች በፈገግታ ለእኛ አካፍለናለች። እናንተ ደግሞ እስከ መጨረሻ ስታዳምጡት ደግሞ ምሰማችሁን ስሜት አይታችሁ ፍረዱ ማለት ነው። ወዶቼ በጣም ወዳችኋለሁ፣ ከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ታሪክ ወላሂ በጣም ልብ ነካል ማለት ነው። እስከ መጨረሻ ብታዳምጡት ልብ ብላችሁ ማለት ነው። ለማንኛውም ይመስላል ተከታተሉ። ላይክ ሼር አድርጉ። ግን ደግሞ ምናልባት አንዳንድ ችግሮች ሲያወሯቸው ይቀላሉ። አንዳንድ ነገሮች ውስጥን ያማሉ እና እስቲ ላካፍላችሁ። ምናልባት እንደኔ ብዙ ሴቶች የተሰጣቸው ይኖራሉ። ከነዛም ውስጥ አንደኛው ባገባኝ በ3 ቀን የሰጠኝ ስጦታ ሲሆን፣ ሁለተኛው የመጀመሪያ ልጄን ነፍሰ ጡር ሆኜ፣ ሶስተኛው ሁለተኛ ልጄን በወለድኩ በ15 ቀን የሰጠኝ ስጦታ ነው። አግብቼ ልክ በ3ኛው ቀን እጄ ተመልሶ መስራት እንዳይችል ቅጥቅጥ ያደረገኝ ስጦታ ነው። ሁለተኛው 2009 ግንቦት 20 ረመዳን ቀኑ እሁድ ነበር። ተራዊ ሰግጄ ስወጣ በር ላይ ጠብቆ በጠረባ ካነጠፈኝ በኋላ እግሬን የሰበረኝ ነው። መነሳት አልቻልኩም ነበር። ሌላም ሰው ሮጦ አነሳኝ፣ ይዘውኝም አስገቡኝ። የሚገርማችሁ ነገር ግንቦት 20 ሰብሮኝ ግንቦት 22 ምጥ ያዘኝ። ግንቦት 24 ልጄን ተገላገልኩ። በአላህ እርዳታ እያነከስኩ እጄ ልጄን ይዤ መጣሁ። ሶስተኛው ልጄን ወልጄ በ15 ቀኔ ወገቤ መሀል ላይ ከፍሎ የቆረጠኝ ነበር። አሁን ሳወራችሁ ቀላል ሊመስል ይችላል። ለኔ በጣም ከባድ ወቅት የምለባት ቀን ነበረች። በጣም ያማል። አራስ ነበርኩኝ። የነበርኩበት ሁኔታም ደግሞ በጣም የሚያሳዝን ሁኔታ ነበር። በጣም ያም ነበር። ለረጅም ጊዜ ወገቤ ያመኝ ነበር እና ሰው ይዤ ነበር የምነሳው። የዛች ቀን ከሱ መፋታትን ወሰንኩኝ። ምክንያቱም የነበርኩበት ሁኔታ እንኳን ልመታ ልታቀፍ እንኳን የማሳሳበት ሁኔታ ነበር። ወልዳ በ15 ቀን ወገቧ የተቆረጠች የመጀመሪያ ኢትዮጵያዊ ሴት እሆናለሁ ብዬ አስባለሁ። እና በጣም ያማል። ማለት ብዙ ጊዜ ለራሳቸው ሞክራለሁኝ። ብዙ ጊዜ ያሳለፍኳቸውን ነገር ለመርሳት ሞክራለሁኝ። መደበቂያ ካገኘው ምንም ይሁን እደበቃለሁ። ሰው የሚያየው ፈገግታዬን ስክሪን ሽቴ ብቻ ነው፣ ከላይ ያለው ከበሬ ብቻ ነው የሚያየው። ውስጤ ግን በጣም ደቋል። ልጆቼ አሁን አጠገቤ አይደሉም። እኔ ያለሁት በሰው ሀገር ነው። እነሱን የተውኳቸው ወልጄ አይደለም። በጣም ነው የምወዳቸው። በጣም ብዙ መስዋዕት ለነሱ ከፍያለሁ። ለነሱ ብዬ ብዙ ተአምራት፣ በቃ የሰው ልጅ ሊሰራ የማይችለውን ነገሮች ሰርቻለሁኝ በህይወቴ። ምናልባት በህይወት እንኳን ባልኖር ያሳለፍኩትን ነገር አሁን አያውቁም። የሆነ ቀን ግን የሚያውቁበትና የሚረዱበት ቀን ይመጣል። ምናልባት እኔ ኖሬ አላስረዳቸውም። ያሳለፍኩትን ነገር ልነግራቸውም እራሱ አልፈልግም። አሁንም የሚያዩት ነገር ብዙ ነበር፣ ያው ግን አይረዱም። ለልጆቼ ስል ብዙ መስዋዕትነትን ከፍያለሁ። ግን በጣም ከባድ ነው። ምናልባት እንደኔ በየቤቷ ብዙ ነገር የምታሳልፍ ሴት ትኖራለች። እንደዚህ አይነት ከባባድ ስጦታዎችን ከባሎች የምንቀበል ሴቶች እንኖራለን። እና ወንዶች ግን ማስተላለፍላችሁ መልእክት፣ ሴት ልጅ ብርጭቆ ብቻ አይደለችም፣ አይንም ጭምር ነች። አላህ ሱብሓነሁ ወተዓላ ለሰው ልጅ መስገድ ቢቻል ለባል ሲል የባልን ክብር ሊያሳየን እንጂ ሴትን ዝቅ አድርጎ ወይም ሴትን እንድትረገጥ ማዘዙ አይደለም።
ብዙዎቻችን ግን ሸሪዓን የምንረዳው በተገላቢጦሽ ነው። 4 ማግባት ሲል እንደ ኩንታል መደራረብ አይደለም። ሁሉም ነገር አካሄዳና ስርዓት አለው። ስንቶቻችን እንደዚህ ሴቶችን የጎዳ ነው። እኔ ሰውነቴ ላይ ያለው ጠባሳ ሁሉ ድኗል። የአእምሮዬና የልቤ መቼም አይድንም። ሁሌም ከዛ ነገር ውስጥ መውጣት እፈልጋለሁ። ሁሌም መዳን እፈልጋለሁ። ግን ደግሞ አእምሮ ውስጥ የተሰነቀሩ ብዙ ነገሮች አሉ። በጣም የሚያሙ ጓደኛ፣ ዘመድ፣ እናት፣ አባት የማይረዳቸው ብዙ ነገሮች አሉ። ሰው የሚያዩ መሳቃችንን ቆመን መሄዳችንን ብቻ ነው። ግን በህይወታችን እንዳንድን የሚያደርጉ ጠባሳዎች የወደፊት ህይወታችን ላይ ራሱ ምን ማድረግ እንዳለብን እንዳናቅ የሚያደርጉ ጠባሳዎች አሉ። በጣም የሚያሙ እና እባካችሁ በተለይ ወንዶች ሴትን ለመጉዳት አታስቡ። ምናልባት ከኔ ተቃራኒ ብዙ አይነት ነገሮችን የሰው ልጆች ያሳልፋሉና ሰውን ለመጉዳት ከማሰባችን በፊት ያ ሰው ሲጎዳ የሚሰማውን ስሜት ስለማናቅ ልናቆም አንችልም። መቼም አንረዳውም። ሰው ከመጉዳት ብንርቅ። እኔ ዛሬ ህይወቴ ላይ በቃ ምን ልበላችሁ፣ በጣም ብዙ ነገር እያሳለፍኩ ነው፣ ብቻዬን ማለት ነው። ዛሬ አልሐምዱሊላህ ጥሩ ቤት ነው ያጋጠመኝ፣ በሰላም እየሰራው ነው። ግን ብዙ ደግሞ የማረሳቸው የአእምሮ ጠባሳዎች አሉ። ቀንና ሌሊት እንቅልፍ እንዳይወስደኝ የሚያደርጉ። እባካችሁ ከስተታችሁ ታቀቡ፣ አላህን ፍሩ።